ቀጣዩን የትንሣኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሣኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። አናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሁለት አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። የመጀመሪያው መረጃ የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን አስገራሚ የተባለ መግለጫ ምሽቱን አውጥቷል። ህወሓት አስገራሚ የተባለው መግለጫው ምንድነው? እንዲሁም ከሰሞኑ በኢትዮጵያ በኤርትራ መካከል ያለውን ውጥረትና የህወሓትና ፌደራል መንግስቱን ጉዳይ በተመለከተ አናዶሉ የዜና ኤጀንሲ ወይም የቱርኩ የዜና ወኪል ሰፊ የሆነ ዘገባ አውጥቷል። በዝርዝር ከዚሁ ጋር የምታደምጡት መረጃ ነው የሚሆነው። በሌላ በኩል በሱዳን ያለው ውጊያ አሁንም ተባብሶ ቀጥሏል። የሱዳን ዋና ጦር ካርቱምን ሙሉ በሙሉ መልሼ ተቆጣጣሪ ያለው ሲል በካርቱም አዋጅ አስነግሯል። ይህንንም ተከትሎ እንግዲህ በርካታ አሳዛኝ ተግባራት በሱዳን እየተከናወኑ ይገኛል። ይህንንም የተመለከተ አጠር ያለ ዘገባ አስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ ዝርዝር አለፍኩ። አብረን እንከታተለው። በቅድሚያም ህዝባዊ ወያኔ ሓርነት ትግራይ ህወሓት ምሽቱን አስገራሚ መግለጫ አወጣ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን ለመሾም የትግራይ ህዝብ ሳይሆን የሚመለከተው እኔን ነው በማለት መናገሩ በርካቶችን አስገርሟል። በትናንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ማለዳውን አውጥተውት በነበረው መግለጫ ላይ በተለይም ደግሞ የትግራይ ክልል ነዋሪዎች እስከ ቀጣዩ ምርጫ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆኖ ማን ክልሉን መምራት እንደሚፈልግ በኢሜል ቆማ እንዲያደርሷቸው ጥያቄ አቅርበው ነበር። በትግርኛ ቋንቋ ጠቅላይ ሚኒስትሩ ካሰራጩት መልእክት በኋላ ትናንትና ማምሻውን አስቸኳይ መግለጫ በሚል ህዝባዊ ወያኔ ሓርነት ትግራይ ህወሓት አስገራሚ መግለጫውን ያወጣ ሲሆን ህወሓት በዚህ መግለጫው የጊዜያዊ አስተዳደሩን ፕሬዝዳንት ለመሾም የትግራይ ህዝብ ሳይሆን የሚመለከተኝ እኔ ህወሓትንና ፌደራል መንግስቱን ነው በማለት መግለጫ አውጥቷል። መግለጫው ፓርቲውን በርካቶች ዘንድ ትዝብት ላይ ጥሎታል። ትናንትና ምሽት ህወሓት ባወጣው መግለጫ የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የትግራይ ህዝብ ለቀጣይ 1 ዓመት ስልጣኑ የሚራዘመውን የጊዜያዊ አስተዳደሩን የሚመራ ፕሬዝዳንት እንዲጠቁማቸው አስመልክተው ያወጡትን መልእክት የተናጠል ውሳኔና ተግባር ሲል አልቀበልም በማለት ተቃውሞታል። የፕሪቶሪያው ስምምነት ከተፈረመ 2 ዓመት ተኩል ሆኖታል ያለው የደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ስምምነቱን በሙሉ ተተግብሮ ትግራይ በህዝብ የተመረጠ መንግስት ሊኖራት የሚገባ ነበርም በማለት ያስቀምጣል። የፕሪቶሪያው የሰላም ስምምነት በሙሉ ያልተተገበረው የፌደራል መንግስቱ በስምምነቱ አፈጻጸምና አተገባበር በተከተለው የተሳሳተ አካሄድ ነው በማለት የፌደራል መንግስቱን የሚወቅሰው የህወሓት ቡድን በፕሪቶሪያው የሰላም ስምምነት አንቀጽ 3 መሰረት ተዋዋይ ወገን ሌላውም በቀጥታም ይሁን በተዘዋዋሪ በፕሮፓጋንዳ ማጥቃት ይከለክላል። ይሁን እንጂ ይህንኑም የሰሞኑ አካል በፌደራል መንግስት በተደጋጋሚ እየተጣሰ ይገኛል በማለት የፌደራል መንግስቱን ከሷል።
የፌዴራል መንግስት ከፕሪቶሪያ የሰላም ስምምነት መንፈስና ይዘት በወጣ አካሄድ አግባብነት በሌላቸው 359 ህዝባር 1995 ደንብ 533 ህዝባር 2015 ህግና አዋጆችን እንዳሻው እየወሰነ ይገኛል በማለት በደብረጽዮን የሚመራው የህወሓት ቡድን የፌዴራል መንግስቱን ወቅሷል። የፕሪቶሪያው የሰላም ስምምነት አንቀጽ 10 የትግራይ ክልል ጊዜያዊ አስተዳደር በህወሓትና በኢትዮጵያ ፌዴራል መንግስት መግባባት እንዲቋቋም ያዛል። ነገር ግን የጠቅላይ ሚኒስትር ዶክተር አብይ አህመድ የፌዴራል መንግስቱ እኛን ህወሓቶችን መጠየቅ ሲገባቸው የትግራይ ህዝብን ጠይቀዋል በማለት ይከሳል። ህወሓት ፕሬዝዳንት ጌታቸው ረዳ ከስልጣን ማንሳቱን ተከትሎ ጀነራል ታደሰ ወረደ ፕሬዝዳንት እንዲሆኑ የህወሓት ማዕከላዊ ኮሚቴ ወስኖ የኢትዮጵያ መንግስትም ተቀብሎታል በማለት የገለጹ ቢሆንም ይህንን ወደ ጎን በመተው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናጠል ውሳኔ በሚያስመስል መልኩ የፕሪቶሪያው የሰላም ስምምነትን የሚጥስ አካሄድ ተቀባይነት የለውም በማለት ገልጸዋል። ከኛ ጋር ታደሰ ወረደም መሪ እንዲሆን ከተስማማን በኋላ ነገር ግን እርሳቸው የትግራይ ህዝብን ማን መሪ ሆንላችሁ ብለው ጠይቀዋል። የሚመለከተው ጉዳዩ የትግራይ ህዝብን ሳይሆን የፕሪቶሪያ ውልን የፈረምነው የኛ የህወሓቶች ነው ሲሉ ጠቅሰዋል። የፌዴራል መንግስት ህዝብን ከሚጎዱ ግልጽ ተግባራት በመቆጠብ ዘላቂ ጥቅምና የጋራ የሰላም በሚያረጋግጡ ተግባራት እንዲያተኩር ጥሪ አቅርቧል ያለው የዶክተር ደብረጽዮን ገብረ ሚካኤል የህወሓት ቡድን የተናጠል ውሳኔዎችም ይቆሙልኝ ሲል ባወጣው የተቃውሞ መግለጫ ላይ አስቀምጦታል። ይህ በዚህ እንዳለ የቱርኩ አናዶሉ የዜና ወኪል የኢትዮጵያና የኤርትራን ጉዳይ የሚያትት ሰፊ ዘገባ ይዞ የወጣ ሲሆን በትግራይ ክልል የቀጠለው ውጥረት እንዲሁም የኢትዮጵያና የኤርትራ ውዝግብ በቀጠናው ግጭት ስጋት ፈጥሯል ሲል አስነብቧል። በትግራይ ክልል ከሰሜን ኢትዮጵያ አስከፊ ጦርነት በኋላ አሁንም ውጥረት እየተባባሰ መምጣቱን የገለጸ ሲሆን ሁኔታው በክልሉ ብቻም ሳይሆን በኢትዮጵያና ኤርትራ መካከልም ግጭት ሊቀሰቅስና ይህም ደግሞ በአፍሪካ ቀንድ አሳሳቢ ስጋት ሊፈጥር እንደሚችል የዘገበው የቱርኩ አናዶሉ የዜና ኤጀንሲ ለሁለት ዓመታት በዘለቀው የሰሜን ኢትዮጵያ ደም አፋሳሽ ጦርነት በአካባቢው ከፍተኛ ጉዳት ማድረሱንና በትግራይ ክልልም ጦርነቱ ካደረሰው ከፍተኛ ምስቅልቅልና ቀውስ ሳያገግም ከሰሞኑ እየታዩ ያሉት ወታደራዊና ፖለቲካዊ ውጥረቶች ክልሉን ወደ አሳሳቢ አቅጣጫ የወሰዱት መሆኑን ጠቅሶ በጦርነቱ ወቅትም ከፌዴራል መንግስቱ ጋር ሲዋጋ የነበረው ህወሓት የፕሪቶሪያው የሰላም ስምምነትን ተከትሎ በክልሉ ከተመሰረተው በአቶ ጌታቸው ረዳ ጊዜያዊ አስተዳደር ፕሬዝዳንትነት ከሚመራው አስተዳደር ጋር አለመግባባት ውስጥ መግባቱንና ፓርቲው ለአመታት ሲመሩ የቆዩት ደብረጽዮን ገብረ ሚካኤል የሚመሩት ቡድንና አቶ ጌታቸውን ጨምሮ ከፓርቲው በመጡ ነገር ግን በጊዜያዊ አስተዳደሩ በአመራርነት በሚገኙ አባላት መካከል ውጥረት መፈጠሩን አመልክቷል። በህወሓት ውስጥ አለ የተባለው የስልጣን ሽኩቻ ቀጥሎም በነደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የጊዜያዊ አስተዳደሩን ቢሮዎች በኃይል ለመቆጣጠር በተለያዩ አካባቢዎች ሙከራ ማድረጉን የጠቆመው ዘገባው ከዚህ ባለፈም ቡድኑ ከኢትዮጵያ ጋር ውዝግብ ውስጥ ከሚገኘው የኤርትራ መንግስት ጋር ሚስጥራዊ ግንኙነት መጀመሩን ያመለከተው አናዶሉ የዜና ኤጀንሲ በጠቅላይ ሚኒስትር አብይ አህመድ አስተዳደር ይደገፋል የተባለው የትግራይ ክልል ጊዜያዊ አስተዳደር ብሎም የፌዴራል መንግስት ከስልጣን ለማስወገድ ትብብር እያደረገ ነው የሚል አቤቱታ እየቀረበበት መሆኑንም ገልጿል። በትግራይ ክልል ዳግመኛ ጦርነት ከመቀስቀስ ባሻገር በኢትዮጵያና ኤርትራ መካከል ግጭት ሊፈጠር እንደሚችል ጠቅሶ ህወሓት ውስጥ የተፈጠረው ውስጣዊ ውዝግብ በትግራይ ክልል ህዝብ ላይ ስቃይ ሊያስከትል ይችላል የሚል መልእክት ያስቀምጠው አናዶሉ የዜና ኤጀንሲ አስተያየታቸውን ለአናዶሉ የዜና ኤጀንሲ የሰጡ የመቀሌ ከተማ ነዋሪ የሆኑ መምህር አቶ ተክሉ ገብረ ኢየሱስ ለሁለት ዓመታት የተካሄደው የሰሜን ኢትዮጵያው ደም አፋሳሽ ጦርነት ከ600 ሺህ ያላነሱ ዜጎችን ህይወት እንደ ዘበት እንዲያልፍ አድርጓል። ከ3 ሚሊዮን በላይ ዜጎችም እንዲፈናቀሉ ከማድረጉም ባሻገር ለ3 አስርት ዓመታት በፌዴራል መንግስት ስልጣን ላይ የነበረውና የሀገሪቱን ወታደራዊ አቅም በከፍተኛ ደረጃ ተቆጣጥሮ የቆየውን ህወሓትን ማዳከሙን ገልጾ ነገር ግን አሁንም በህወሓት ውስጥ የተፈጠረው ችግር እየታየ ያለው አስጊ ሁኔታ
በተገቢው መንገድ ካልተፈታ በስተቀር ክልሉን ወደ ባሰ ቀውስ ውስጥ ሊያስገባው እንደሚችል መምህሩ ገልጸዋል። በተመሳሳይ ከ3 አስርት ዓመታት በኋላ ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ እርቅ የፈጸሙት የኢትዮጵያና ኤርትራ በሰሜን ኢትዮጵያ ጦርነት ወቅት ከህወሓት ኃይሎች ጋር ሲዋጉ እንደነበረ መገለጹን የጠቆመው ዘገባው ሆኖም ግን የፕሪቶሪያው ሰላም ስምምነት መደረሱ ኤርትራን እንዳስከፋትም አስቀምጧል። በነደብረጽዮን የሚመራው የህወሓት ቡድንም ከኤርትራ ጋር ሚስጥራዊ ግንኙነት በማድረግና ፌዴራል መንግስቱን በመጣል ሂደት ለመተባበር ጥረት እያደረገ ነው መባሉ ደግሞ ግጭቱ ሌላ መልክ እንዲይዝ ሊያደርገው እንደሚችል በትንታኔ ዘገባው ላይ አናዶሉ አስቀምጦታል። በሌላ ዜና የጎረቤት የሱዳን ጦር ካርቱምን ሙሉ በሙሉ ተቆጣጠርኩኝ ሲል አስታወቀ። የሱዳን ጦር ኃይሎች ዋና አዛዥ አብዱልፈታህ አልቡርሃን ጦራቸው የካርቱም የሚገኘውን ዓለም አቀፍ አውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነፃ መሆኗን አውጇል። የጀነራል አብዱልፈታህ አልቡርሃን ጦር በካርቱም የሚገኘውን የሀገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዝዳንታዊ ቤተ መንግስቱንም ጎብኝተዋል። ፕሬዝደንቱ ወዲያውኑ በስፍራው ደስታቸውን የሚገልጹ የሀገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማም ከፈጥኖ ደራሽ ኃይሉ አማጽያን እጅ ነፃ መውጣቷን ይገልጻል። ካርቱም ነፃ ናት፣ አብቅቷል ሲሉ ተናግረዋል። ጦርነቱ ከጀመረ ከ2 ዓመት ወዲህ አልቡርሃን በፕሬዝደንቱ ቤተ መንግስት ሲገኙ ይህ የመጀመሪያቸው እንደሆነ ተነግሯል። የእርስ በርስ ጦርነቱ እንደጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በወታደራዊ የሚመራው መንግስትም መቀመጫውን በቀይ ባህር ዳርቻ ወደሚገኘው ፖርት ሱዳን ለማዞር ተገዶ ነበር። ቀደም ሲል አንድ የጦር አዛዥ ለቢቢሲ ወታደሮቻቸው የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸው በስፍራው የተንጠባጠቡት የፈጥኖ ደራሽ ኃይሎች ተዋጊዎችን ማጽዳት ብቻ እንደሆነ ሲናገሩ ለቢቢሲ ተደምጠው ነበር። ባሳለፍነው አርብ ዕለት የሀገሪቱ ጦር ፕሬዝደንቱን ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበሩ ሌሎችም የመንግስት ተቋማትን ካስለቀቀ በኋላ በከተማዋ ያለውን ቁጥጥር እያሰፋ መጥቷል። ጦርነቱ እንደ አውሮፓውያኑ የዘመን ቀመር አቆጣጠር በሚያዝያ ወር 2023 ከተጀመረ ወዲህ የፈጥኖ ደራሽ ኃይሉ የዋና ከተማ ካርቱምን አብዛኛውን ክፍል ተቆጣጥሮ ነበር። በእርስ በርስ ጦርነቱ በአጠቃላይ በመቶ ሺዎች የሚቆጠሩ ሰዎች እስካሁን ሲገደሉ ሚሊዮኖች ደግሞ ቤት ንብረታቸውን ጥለው ተሰደዋል። የጦሩ ቃል አቀባይ በተጨማሪም የሀገሪቱ ጦር ኃይል በናይል ወንዝ ላይ የሚገኙትና በደቡባዊ ካርቱም ጀበል አውሊያ የሚገኘው ወታደራዊ ካምፕን ጨምሮ 3 ከተሞችን የሚያገናኙ ድልድዮችን መልሰው መያዛቸውን ተናግረዋል። ነዋሪዎቹ በዚህ ሳምንት የፈጥኖ ደራሽ ኃይሉ ተዋጊዎች ወደ ደቡባዊ አቅጣጫ በጀበል አውሊያ ወታደራዊ ካምፕ አቅጣጫ ያፈገፈጉ መሆኑን ሲናገሩ ነበር። በሰራዊቱ የተለቀቀውና በሰው አልባ በራሪ አውሮፕላን የተነሳው ተንቀሳቃሽ ምስል ሰዎች በግድቡ ላይ ባለው ድልድይ ሲያቋርጡ ያሳያል። ቢቢሲ የሚያቋርጡት እነማን እንደሆኑ ማረጋገጥ አልቻልኩም ያለ ቢሆንም ወታደራዊ ኃይሉ ግን የፈጥኖ ደራሽ ኃይሉ ተዋጊዎች ካርቱምን ለቀው ሲሸሹ የሚያሳይ ምስል ነው ብሎታል። በማህበራዊ ሚዲያ ላይ የተለቀቁት ቪዲዮዎችም በማዕከላዊ ካርቱም የሚኖሩ አንዳንድ ሰዎች የፈጥኖ ደራሽ ኃይሉ አገዛዝ አብቅቶ የሀገሪቱ ጦር ሰራዊት ወደ ከተማዋ መግባቱን የፈጠረባቸውን ደስታ ያሳያልን ብለዋል። ከተማዋን ለቀው መውጣት ያልፈለጉ ወይም ደግሞ ያልቻሉ ነዋሪዎች በፈጥኖ ደራሽ ኃይሎቹም የጅምላ ዝርፊያ እንደተፈጸመባቸው ሪፖርቱም አመልክቷል። ካርቱም ገበያዎች በመዘረፋቸውና በሁለቱም ተዋጊዎች እርዳታ እንዳይገባ በመከልከሉ የተነሳ የተባበሩት መንግስታት ድርጅት ረሃብ እየተቃረበ ነው ካለባቸው የሀገሪቱ አካባቢዎች መካከል ቀዳሚ አድርጓታል። የመብት ተሟጋቾች በከተማዋ የተፈጸመው ጾታዊና ሌሎችም ጥቃቶችንም ሰንደው ይዘዋል። የፈጥኖ ደራሽ ኃይሉ እንዲሁም ጦር ሰራዊቱ ያለ ልዩነት የሲቪል መኖሪያዎች ላይ ከፍተኛ ድብደባ መፈጸማቸውን አመልክቷል። ሁለቱ ጀነራሎች በስልጣን ሽኩቻ ሱዳን ዋና ከተማዋን ጨምሮ ሌሎችንም ከተሞቿን ወደ አመድነት ቀይረውባታል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ